إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن ቲክቶክ እኮ የማይሰማው የለ ማናየው የለ ግርም እኮ ነው የሚለኝ ጋይስ የቲክቶክ ነገር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ነልባ አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። ቤተሰቦች በጣም ነው የማመሰግነው ስለምታበረታቱኝ። አሁንም ላይክ፣ ኮሜንት፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ነባሮቹ አዳዲሶቹን ሰብስክራይብ አድርጉ። ሀባቢ ከልቢ ዛሬ እንግዲህ በአዲስ ቪዲዮ ትንሽ እስኪ እኔም የራሴን አስተያየት ለመስጠት ብቅ ብያለሁ በቻናሌ። ዛንዴት መሰላችሁ ሰሞኑ ያው ታውቃላችሁ ሙድ አንዳንድ ጊዜ የሆነ ነገር ፈልጋችሁ ያ ነገር ሳይሳካ ሲቀር ሙዳችሁ ሰረቅ ይላል። ያንን ስላችሁ ግን አላህ ያለው ነው የሚያሳካው እንጂ እኔ ያልኩት ስላልሆነ አልሐምዱሊላህ ስለሚሆነውም ስለማይሆነውም ስለሆነውም ስላልሆነውም አልሐምዱሊላህ ረቢል ዓለሚን ብዬ ነው የምቀበለው። ያን ያክል ብዙ እንትን አይደለም፣ ግን አንዳንድ ጊዜ ላይ ስሜት ውስጥ የሆነ ድብርት ውስጥ ትገባላችሁ። አለኩልሃል ዛሬ ሀቢባ በጣም እንትን ይሉታል ቪዲዮዋን በሶሻል ሚዲያ እያንሸራሸሩት ነው። 666 ልሆን ነው የምትለውን በተለይ የቆረጡ ሀቢባ 666 ልትሆን ነው በልጇ በሳይመን ልጇን ሰርበውባት የሚል ነው እንግዲህ በሶሻል ሚዲያ የምናየው። በነገራችን ላይ ልጅን የወደደ ከአንጀት እኔን የወደደ ታንገት። ልጆች መወደድ ያለባቸው የማንም ይሁን ግዴታ መውለድ ያን ልጅ ስለወለድ ነው ብቻ አይደለም መውደድ ያለብን። እነዚህ ልጆች ያላ ስጦታ ናቸው። አንጡም ብለው ሳይሆን እኛንን ያመጣናቸውና በልጆች የምትገቡ ሰዎች አላህ ልቦና ይስጣችሁ። ሌላ ምንም አላላችሁም። ወደ ሀቢባ መለሳለሁ። ይሄ ልጅ አላህ የሰጠው ነው። በምንም ይሁን በምንም ይስማም ማየትም አይችል ምንም ይበል አላህ የሰጠው ነው ለሱ ማለት ነው። መቼም ፈጣሪዋን አንተ ይህን ስጠኝ ብላ ለምነው አይደለም የሰጣት አይደለም። መቼም በሷ ጠፍጥፋ አይደለም ያደረገችው። ስለዚህ ይሄ የምታደርጉት ድርጊት ብልግና ነው። ወደ ሌላው ነገር ሲሄድ ሀቢባ 666 ሆናለሁኝ እኔ ለፈጣሪ ነግሬያለሁኝ። ስለዚህ ፈጣሪ ካልሰራልኝ እኔ 666 ሆናለሁ ነው ያለችው ማለት ነው። ስሜቱ እንዳለ ሆኖ ልጅሽ መሰደብ እንዳለ ሆኖ 666 እና ልጅን ምን አገናኘው? ሀቢባ ማለት ነው። ሃይማኖትሽ እኮ የፈለገ አባቱ ብንወድ ልጆቻችንን የፈለገ አባቱ ብንወዳቸው የምንወዳቸውን ያክል እኮ አላህ ፊት እኮ እኛ የሰራ ነው እንጂ ጀነት ሊያስገባን የሚችለው ሰው የሰራልን አይደለም። ጀነት ሊያስገባን የሚችለው እንደ እናት ይከፋሻል። አዎ እንደ እናት በጣም አንቺ ብቻ አይደለም አንቺ እናት ስለሆንሽ እኛ ራሱ ያ የሰደበውን አካል ልንቃወም የምንችል ሰው ነን። ለልጁ ማለት ነው። ግን ለአንቺ ግን ለዛ ለሰው ብለሽ 666 ሆናለሁ ብለሽ ስትመጪ አታፍሪም ወይ ነው? ሲጀመር ሀቢብ አንደኛ የሌላ እምነት ተከታይ ነው ያገባሽው። ስለዚህ ይሄ 666 እንግዲህ ሸይጣን አምላኪ ናቸው ስለሚባሉ ሊሆን ይችላል እንደዛ የሚባለው ማለት ነው። ሃይማኖት አልባ በቃ በሸይጣን በእንትን እርግጥ አንቺ እንጂ የምትጎጀው ያ ልጅሽን የሰደበው አካል አይደለም የሚጎዳው ወይም የሚጠየቀው አንቺ ነሽ ልትጠየቂ የምትችው። አንዳንድ ሰዎች ደግሞ ድሮስ ሃይማኖት የታለሽ ሃይማኖትሽን ቀይረሽ አይደለም ወይ አሁን ላይ ሃይማኖት አለ ብለሽ ነው ወይ እንትን የምትዩ የሚሉም ሰዎች አሉ አንዳንድ ጊዜ። ስለዚህ ሀቢባ የመረጠችውን ሃይማኖት ይዛ ነው ሄደችው። መቼም ሙስሊም ነኝ እያለች እንዳይሆን። ለምንድን አንድ ሰው እንግዲህ ኒካ እስከሌለው ድረስ በሌላ ሃይማኖት ስታገባሽ አግብታ እየወለደች እስካለች ድረስ መቼም እኔ እስልምና ነው የምከተለው የምትል እኔ እንጃ። ይሄ አንቺም በሃይማኖትሽ እኔም በሃይማኖት የሚለው ነገር የቴዲ አፍሮ ዘፈን እንጂ የሀቢባና የባለቤቷ ሃይማኖት ጋር እንትን የሚል የለም። በሷም ቢሆን ይሄ ቃላት ነው። ወደ አንድ ዙሮ መኖር እንጂ እኔ ሙስሊም ሁኝና አንተ ክርስቲያን ሆነ ነው አንተ ፋሲካን ጾም እኔ ረመዳንን ልጽም የሚያስብል ነገር ያለ አይመስለኝም። ውድ ጓደኞች ማለት ነው።
ስለዚህ ሀቢባ እንደው ግርም ምን ያለችኝ ታውን በኋላ ሃይማን ለፈጣሪ ነግሬዋለሁ። ፈጣሪ ካላሳካልኝ 666 እሆናለሁ። ሀቢበቲ ምንም ጎዳው ብላ ምንድን በጋሬጣ ቢያንቺ ቢጤ ሰው እንደሆነ ከሰው ላይ ጉድፍ አያጣም። ምክንያቱም ደካማ ጎንሽን የነገርሻቸውን በዛች የታባቷንስ ብላ ነው የነገሩሽ። ደግሞ ሰዎች ልንገርሽ በምትወጁ ነው የሚመጣብሽ፣ በምትጤዩ እኮ አይመጣብሽም። በደካማ ጎንሽ ነው የሚመጣብሽ። የሆነ ትንሽ ነገር ካገኙ ይመጣሉ። ለምን ያችናታ ደካማ ጎንሽ ያችናት በቃ ቦርቦሮ ሊያገኙብሽ የሚችሉ ሌላ ነገር ሊያገኙብሽ ይችላሉ። ወይም ደግሞ ሰርቀሽ ከሆነ ያችን ስርቆተሽን ሌባ ለማለት በዛች ነገር በሰራሹ ነገር ነው። አሁን እንግዲህ ልጅሽ አንቺን ለማሸማቀቅ የቻሉት ልጅሽ መስማት አይችልም ነበረ ያ ነገር ነው። በነገራችን ላይ ሰዎችዬ ፈጣሪያችሁን ፍሩ፣ እተቂላ አላህን ፍሩ ማለት ነው። እንደዚህ የምትሳደቡ ሰው ሙስሊምም ሆናችሁ ክርስቲያንም ሆናችሁ ማለት ነው ሃይማኖት አለን ብላችሁ ካላችሁ አፋችሁን ዝጉ። የምትዘጉት ምን መሰላችሁ? ህፃን ልጆች ላይ አትሳፈጡ። እናት ወይም አባት ጤነኛ ልጅ ማንም ወላጅ ጤናማ ልጅ አላህ ይስጠኝ ደግሞ ፈጣሪ ጤናማ ልጅ ይስጠኝ ነው እንጂ የሚለው በቃ አካለ ጎደሎ የሆነ ነገር በቃ ወይም መስማት ወይም ደግሞ የሆነ ነገር ሆኖ ይስጠኝ ብሎ መቼም የሚለምን ወላጅ አለ ብላችሁ ታስባላችሁ? እሺ እናንተስ ወልዳችሁ ካላወቃችሁስ ነገ ጧት የሚሰጣችሁን ታውቃላችሁ? ስለዚህ ሐባቢ አንዳንድ ጊዜ ለራሳችሁም እሰቡ። አፍ የሚወጣው መርዛማ ቃላትን የሰው ልብ ይሰብራል። አፋችሁን ቆጥቡት። እኔ አሁን ሀቢባ ልቧ አልተሰበረም ማለት አይደለም፣ ግን ያ ሰው አላትና የእሷ ልብ ሰበራትና የእሷ ልጅና ሃይማኖት ምን አገናኘው ነው? ምን አገናኘው? ባመነችበት ሃይማኖት ይሄ ነው ብላ ፈጣሪ አንተ ታውቃለህ፣ እኔ እንደዛ አይነት ልጅ ትሰጠኛለህ ብዬ አይደለም የለመንኩህ፣ ግን ለእኔ ቆንጆ ልጅ ሰጥተኸኛለህ። በምንም ቦታ ላይ ቢሆን አንተ አሳምረህ የፈጠርከው ልጅ ሰጥተኸኛለህ። ለአንቺ ይበቃሻል፣ ለአንቺ ይመጥንሻል ያልከኝ ብለሽ ለነዛ ለሰዎች ዱዓ ማድረግ ሲገባሽ ወይም ደግሞ ለነዛ ለሰዎች የዚህን አይነት መልስ ሲሰጥሽ ፈጣሪ ካልሰራልኝ 666 እሆናለሁ። ሀቢበቴ ኧረ ፈጣሪ እናውረድ ብለሽ አቅፌ ወቅተኛለሁ አልጋ ላይ ያለ ማለትሽም ጥሩ ነው እንዴ። ግን አንዳንድ ጊዜ ቅንጭላታችን እናሰራው የምንናገረው የምንወቅ እና ውዶቼ፣ እኔም ስሜታዊ ሆንኩ ከሀቢባ በላይ ማለት ነው። እና እባካችሁ እባካችሁ የምታምኑት በተለይ መስማት ለሚሳላቸው አካለ ጎዶሎ ለሆኑ የሆነ ችግር ላለባቸው ሰዎች ላይ በሞራላቸው ላይ አትረማመዱ። አሁን ሀቢባን ሳይሆን ይሄ ልጅ ሲያርግ ምንድን ነው የሚሰማው? ከአሁን በፊትም እህታችን አዚዛን የሆነ ነገር ብላችኋታል። በሰራሹ ነገር ነው ልጅሽ እንደዚህ አይነት ልጅ ሀቢበቴ አይደለም እርግማን ነው ምንድን ነው እንደዚህ ሆና ነው እሷ እኮ ይሄን ግፍ ሰርታ ነው አላህ እንጂ የሚሰጠው ሰው እዚህ ቁሙ እዚህ ጋር ሆነሽ የፈለገባችሁ ተራግማችሁ ብላችሁ ብትራገሙ አይደርስም ነው። እንደው ሆነ እንኳን ከተባለ ሆነ እንኳን ተተባለ የሰራው ስራ ነው በልጁ ያገኘዋል ከተባለ እንኳን ራሱ ያ ሰው አላህ ያንን የሰጠው ልጅ በዛ ሰበብ አስባብ ሆኖ እናንተ ታረጉታላችሁ እንጂ አላህ በቃ ይሄ ላንቺ ነው የሚገባሽ ብሎ የሰጠ ነው። የአዚዛንም ታውን በፊት እንደዚህ ጥርግርግ አድርጋችሁ ነበር፣ አስለቅሳችኋት ነበር አዚዛም ማለት ነው። እና እባካችሁ ከጤናማ ልጅ ወልዳቸው ከሆነ ደግሞ ከጀርባ ከኋላ ደግሞ የሚፈጠረው አይታወቅም። ካደገም በኋላ እኮ ልጅ እኮ የሚሆነ አይታወቅም እኮ። እና ውዶቼ አበዛሁባችሁ። ሀገራችንን ሰላም አላህ ያድርገው፣ ኢትዮጵያ ሀገራችንን። እኛም ሞቶ ተመቅራት አላህ በቃ ይበለን፣ ያሰብነውን አላህ ያሳካልን። ሁላችሁንም እወዳችኋለሁ ለአላህ ብዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።